We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራን የመድፈኞቹ ቤተሰቦች አርሰናል ኢንፎ በታክቲካል አናላይዝ ወደ እናንተ ተመልሷል። ስለምታደምጡና ቆይታችሁን ከኛ ጋር ስለምታረጉ ከልብ ነው የምናመሰግነው። በቅድሚያ ግን ለመላው የእስልምና እምነት ተከታዮች በተለይ ደግሞ ለመድፈኞቹ ቤተሰቦች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ማለት እንወዳለን። ኢድ ሙባረክ 30 ውድ ቀናትን ጾማችሁ ለዚህ ውድ በዓል ስላደረሳችሁ እንኳን አደረሳችሁ ማለት እንወዳለን። በድጋሚ ስለምታደምጡን ቆይታችሁ ከኛ ጋር ስለምታረጉ ከልብ እናመሰግናለን። የመድፈኞቹ ቤተሰቦች ዛሬ ለየት ያለ ፕሮግራም አለን። ከፋይናሉ 2 ቀናት በፊት እንግዲህ እሁድ ከካራባኦ ካፕ የፍጻሜ ጨዋታ ይከናወናል። የማንቸስተር ሲቲ እና የአርሰናል የዚህ ውድድር ዓመት የመጀመሪያ ዋንጫቸውን ለማግኘት ይፎካከራሉ። ከዛ ጨዋታ አስቀድመን በሁለቱ ቡድኖች የሊግ የዋንጫ ፉክክር ውስጥ ትልቁ ጡብ ምንድነው ወይም ደግሞ ትልቁ ልዩነት ምንድነው የሚሉትን ጉዳዮች እናነሳለን። ሁለቱም ቡድኖች በየራሳቸው መንገድ በጣም ጠንካራ አላቸው። እስካሁን ለዋንጫ ፎካከራቸው ጥንካሬዎች አሏቸው፣ ብዙዎቻችሁ የምታውቋቸው ማለት ነው። እነሱ እናነሳለን። ግን ትልቅ ልዩነት በመሃላቸው አለ። አርሰናል አንደኛ አድርጎ በ9 ነጥብ ልዩነት የፕሪሚየር ሊግ እንዲመራ ያስቻለው በ9 ነጥብ ልዩነት እንዲያንስ ሲቲን ያስቻለውና በካራባኦ ካፕ የፍጻሜው ጨዋታም ይሄ ልዩነት ሊታይበት የሚችል አንድ ትልቅ ጡብ አለ፣ ሰብስቲቲዩሽን። ስለሱ ያነሳን ከናንተ ጋር ቆይታ እናደርጋለን። ዳታዎች፣ መረጃዎች እንዲሁም ሬፈረንሶች አሉን። ብቻ አብራችሁን ቆዩ። ስለምታደምጡን ከኛ ጋር ቆይታችሁን ስለምታደርጉ ከልብ ነው የምናመሰግነው። የኮሜንት መስጫው ባር የእናንተን ሀሳቦች ይጠብቃል። እንዲሁም ደግሞ የላይክ በተኑ ደግሞ ላይክ አድርጋችሁ ለኛ ድጋፋችሁን እንድሰጡብን ነው። ሰብስክራይብ ሳታደርጉ የምታደምጡን ቤተሰቦች ካላችሁ ደግሞ ፕሊዝ ሰብስክራይብ አድርጋችሁ አድምጡን። የዶል ምልክት በተኑን ስትጫኑ የኛ ቪዲዮዎች ቀጥታ ፖስት እንዳደረግናቸው ወደ እናንተ ኮምፒውተሮች፣ ታብሌቶች፣ ስልኮች ጋር እንዲደርሱ ይሆናሉ ማለት ነው። ሁሉም ስለምታደርጉ ከልብ እናመሰግናለን። የእስልምና እምነት ተከታዮች በድጋሚ ኢድ ሙባረክ። እንግዲህ በቅርብ ዓመታት ውስጥ ሁለቱ ቡድኖች ማንቸስተር ሲቲ እና አርሰናል በዋንጫ ፉክክር ውስጥ ለሁለት ተከታታይ ዓመታት ከተፎካከሩ በኋላ ወደ ባላንጣነት ስሜት እየመጡ እንደሆነ በሜዳ ውስጥ ባሉ አንዳንድ ትንቅንቆች በጋቪ ማጋሊሽ እና በኤርሊንግ ብራውት ሃላንድ መካከል ያሉ ወይም ደግሞ በርናንዶ ሲልቫ ወደ ሚዲያ ወጡ በሚሰጣቸው አስተያየቶች የባላንጣነት ስሜት እየተፈጠረ እንደሆነ ይታወቃል። ባለፈው ውድድር ዓመት በዋንጫ ፉክክር ውስጥ ሊቨርፑል መግባትና የሲቲ መቀዝቀዝ ትንሽ ያቀዛቀዘው መስሎ ነበር። ግን ዘንድሮ በተመሳሳይ ያግለት መጥቶ ሮድሪ ወደ ሚዲያ ወጡ ስለ ሜንታሊቲ እና እነሱ ከፍ ያለ ሜንታሊቲ እንዳላቸው አርሰናል ደግሞ ዝቅ ያለ ሜንታሊቲ እንዳለው ሲናገር ነበር። ብቻ የሁለቱ ቡድኖች በዋንጫ ምክንያት የተፈጠረ የፉክክር ባላንጣነት ተፈጥሯል እና ለአራቱ ዋንጫዎች ሁለቱም ቡድኖች ሲፎካከሩ ነበር። ልክ እስከ ትናንትና እስከ ሮብ ዕለት እስከ ማክሰኞ ዕለት ልትሉ ትችላላችሁ። አሁን ሲቲ ከኳድራፖል ወጥቷል ወይም የኳድራፖል ተፎካካሪነት ውስጥ የለም እጁ። ምክንያቱም ሻምፒዮንስ ሊግ ፉክክር ውስጥ ስለሌለው ሻምፒዮንስ ሊግ ወደ ኖክአውት ስቴጅ ወደ ሩብ ፍጻሜ ማለፍ ስላልቻለ ማለት ነው በማድሪድ አማካኝነት። ስለዚህ ለሶስት ዋንጫዎች ነው የሚፎካከረው ማለት ነው። ፕሪሚየር ሊጉ፣ ኤፍኤ ካፑና እንዲሁም ደግሞ ካራባኦ ካፕ ሶስቱ ዶሜስቲክ ካፖች ሁለቱም ቡድኖች እስከመጨረሻ ይወስዳቸዋል። አንደኛው እንግዲህ ከሁለት ቀናት በኋላ የመጨረሻ ይሆናል። የካራባኦ ካፕ የፍጻሜ ጨዋታ በዌምብሌይ የሚከናወነው ማለት ነው እና አንደኛው ከዚህ ዋንጫ ውጭ ይሆናል። አንደኛው ደግሞ ሻምፒዮን ሆኖ ሲዝኑን መጨረሻው ሳምንታት ውስጥ ይቀጥላል ማለት ነው። አሁን የምንገኘው ማርች መጨረሻ ነው። ወደ ኤፕሪል እየተጓዝን ነው። የመጨረሻ 2 ወራቶች የቀሩ ነው ለፕሪሚየር ሊጉ ለሁሉም ነገር ማለት ነው። ግን በሁለቱ ቡድኖች መካከል ስላለው ዲፈረንስ በዚህ ውድድር ዓመት እናም አርሰናል ከሲቲ በጣም የተሻለ ስለመሆኑ የሚጠቁሙ ብዙ ነገሮች አሉ። በጣም ብዙ ነገሮች ማለት ብዙ ምክንያቶችም ይዘረዘራሉ ማለት ነው። ከሰሞኑ ተደጋጋሚ አርቲክሎች ነው የሚወጡት በኦፕታም እንዲሁም ደግሞ በዛ አትሌቲክ በሁለቱ ቡድኖች መካከል ስላለው የዋንጫ ፉክክር ውስጥ ተደጋጋሚ አርቲክሎች ነው የሚወጡ። እንግዲህ እሁድ የካራባኦ ካፕ የፍጻሜ ጨዋታ ካረጉ በኋላ ከኢንተርናሽናል ብሬክ አንድ ሳምንት በኋላ ደግሞ በሊጉ ይገናኛሉ። ኢንተርናሽናል ብሬክ ሆኖ ኤፍኤ ካፕ ይመለሳል። ከኤፍኤ ካፕ በኋላ አንድ የሊግ ጨዋታ ይከናወናል። ከዛ በኋላ እርስ በርስ ይገናኛሉ ማለት። ስለዚህ በእነዚህ በማርች መጨረሻና በኤፕሪል መጀመሪያ ላይ ሁሉም ነገር ይወሰናል ማለት ይቻላል። አርሰናል ኦልሞስት ከ60% ከ70% በላይ የፕሪሚየር ሊጉን ዶሚናንስ እየወሰደ ነው እና ኦፕታ
በጣም ብዙ ሁለቱ ቡድኖች የሚለያዩባቸው ሊፎካከሩባቸው የሚችሉ ነገሮች አሉ ይላል። አንደኛው ለምሳሌ የዲፌንሲቭ ሶሊዲቲ የአርሰናል በጣም አስደናቂ ነው ይለናል። በጣም አስደናቂ ነው። ይሄን በተመሳሳይ መንገድ ለሲቲ ይጠቁማል። ዲፌንሲቭ ሶሊዲቲ ግን የዲፌንሲቭ ሶሊዲቲው የዲፌንስ ሳይሆን የግብ ጠባቂ ይላል። ግብ ጠባቂ ዳናሮማ በጣም ግሩም ተከላካይ ነው ይላል። እንደ ተከላካይ ጎል እንዳይገባ ስለሚያደርግ ማለት ግን ስትራክቸሩ ዲፌንሱ ልክ አይደለም ሙሉ በሙሉ። ሁለተኛው የሰከንድ ሃፍ አቅም ነው። እንግዲህ በጣም በትልቁ ሊነሳ የሚችለው ነገር እሱኛው ነው። አርሰናል ሰከንድ ሃፍ በጣም አስፈሪ ቡድን ነው። ሊቨርፑል ሲቲ ደግሞ ሰከንድ ሃፍ በጣም ሲበዛ ደካማ ቡድን ነው። በሊግ ውስጥ የደረጃ ሰንጠረዥ ብታዘጋጁ በሰከንድ ሃፍ ፐርፎርማንስ ውስጥ ሲቲን 8ኛ እና 9ኛ ላይ የምታገኙ ሰከንድ ሃፍን ብቻ ብትወስዱ ማለት ነው። ስለዚህ እየመራ የነበረባቸውን ጨዋታዎች አቻ ሲወጣ ትመለከታላችሁ፣ ወይም ደግሞ ሲሸንፍ ትመለከታላችሁ፣ ወይም ደግሞ ጎል ሲጠብ ትመለከታለች። ፈርስት ሃፍ 3-0 የመረው ጨዋታ 3-1 ምናምን ቢሆን ያ ማለት ሰከንድ ሃፍ አንድ ጎል ገባበት ማለት ሰከንድ ሃፍ ብቻውን ብንወስደው ተሸንፏል ማለት። የሰከንድ ሃፍ ፐርፎርማንስም ይነሳል አንዱ ማለት ነው። ሌላ ብዙ ነገሮች የሚላሰዋል። አሁን ለሲቲ እዚህ እስካሁን ከአርሰናል ጋር ስለመፎካከር በመፎካከር ውስጥ አንድ ከሚጠቀሱ በጣም ግሩም ነገሮች ከትባክ ነው። ወይም ከትባክ ታውቃላችሁ አይደል? ኳሱ መቀነስ የሚባል ነገር ኳስ ተጫውታችሁ ያደጋችሁ ይሄን ስታደምጡ ይገባችኋል። ከትባክ ማለት ወደ መስመር ኳሱን ይዛችሁ ትሄዱና ተከላካዮች ተቃራኒ ቡድን ተከላካዮች ኳሱን ፊት ለፊት ወይም ደግሞ ሆሪዞንታሊ ካውንተር ሆሪዞንታሊ አግዲሞሽ ፓስ ታደርጉታላችሁ ብሎ ሲጠቅም ግን ወደ ኋላ ፓስ ማድረግ ማለት ነው። ለምሳሌ አንድ ምሳሌ ለመጥቀስ ቡካዮ ሳካ ኳሱን ይዞ ወደ መስመር ወጣ። ከዛ በኋላ በቀኝ እግሩ በረኛው ወዳለበት ትይዩ ኳሱ ተሸርፎ እንዲገባ ሲያደርገው ሆሪዞንታል ፓስ ነው። ግን ተከላካዩ ጀርባ ዘግይቶ ለገባው ተጫዋች ፓስ ሲያደርገው ከትባክ ይባላል ማለት ነው። ከትባክ ሲቲ ዘንድሮ በጣም የላቀ ነው። 11 ጎሎችን ከከትባክ አስቆጥሯል። ብዙ የጎል ዕድሎችን ፈጥሯል አርሰናል 55 የጎል ዕድሎችን ፈጥሯል። ከከትባክ ግን 7 ነው ያስቆጠረ አርሰናል። ከከትባክ ብዙ የጎል ዕድሎች የሚፈጥረው ኖቲንግሃም ነው። 52 የጎል ዕድሎች ፈጥሯል፣ ግን 2 ብቻ ነው ያስቆጠረ። ሲቲ ግን 42 ከትባኮች ሞክሮ 11 ነው ያስቆጠረ። ስለዚህ ከኤክስጂ እንኳን ስታስቡት በጣም አስደናቂ ነው የሲቲ ከትባክ ማስቆጠር። አንዱ ይሄኛው ረድቷቸዋል ሲቲዎችን እስካሁን እንዲቆዩ ያደርጋል። ግን ዘሜን ዲፈረንስ ይለናል ኦፕታ። ዘሜን ዲፈረንስ ባለፈው ሳምንት የተመለከትነው ጨዋታ ነው ይለናል። ባለፈው ሳምንት የምንድን ነው ካላችሁኝ የኤቨርተኑ ጨዋታ ሲዝን ዲፋይን ያደርገዋል ይለናል ኦፕታ። ዘ ሰብስቲቱሽን ታይትል ራይሱን ቢግ ዲፈረንስ የሚፈጥረው ወይም ሰፊ ልዩነት የሚፈጥረው በሁለቱ ቡድኖች መካከል ያለውን ትልቅ ነገር የሚገልጸው ሰከንድ ሃፍ እና ሰብስቲቱሽን ነው ይለናል፣ ወይም ቅያሬ ማለት ነው። አርሰናል በብዙ መንገድ በጣም በጥሩ ሁኔታ የሚጫወት ቡድን ነው አይደለም፣ ወይም ከሲቲ የተሻለ መሆኑን በዚህ ውድድር ዓመት በብዙ መንገዶች ሊያሳይ ይችላል። ግን የኤቨርቶን ጨዋታ ያን በግልጽ ፍንጭ ሰጥቷል፣ በጣም ፍንጭ ሰጥቷል። ለምሳሌ በኤቨርቶን ጨዋታ እስከ 75ኛው ደቂቃ ድረስ አርሰናል ጨዋታው ላይ የተሻለ ነበረ፣ ብዙ የጎል ዕድሎች የሞከረ ነው። ግን ጨዋታው የሚያሸንፍበትን ፍንጭ አልነበረውም፣ ወይም ደግሞ መንገድ አላገኝም ነበረ ማለት ነው። ከዛ በኋላ የአርሰናል ጫና እየጨመረ ሲመጣ የኤቨርተን ጫና እየደከመ የኤቨርተን አርሰናል መቋቋም እየደከመ መጣ። በዚህ ውስጥ ሚካኤል አርቴታ አንድ የሚጠቀምበትን ኮንሴፕት ተጠቀመ ማለት ስታርተር ኤንድ ፊኒሸር የሚለው ኮንሴፕት አለ። እንግዲህ ዘንድሮ ተጫዋች ተቀያሪ ሊባሉ አይገባም ይለናል። ጨዋታ የሚጀምሩትና ጨዋታ የሚጨርሱት እና ሚካኤል አርቴታ ኮንሴፕት የገባው ይመስለኛል። የተቃራኒ ቡድን ተከላካዮች ጉልበት በዛለ ጊዜ የቡድኖችን በአንዳንድ ኳሊቲ ውስጥ አደገኞችን ተጫዋች መጠቀም ማለት ነው። እናም በዛ ጨዋታ ውስጥ ማን ተመለከትን? በጣም ወሳኝ ቅያሮችን ሲቀይር ተመለከት ነው። ማክስ ዶማንን፣ ፔሩን ካፒዮን በሪካርዶ ካላፊዮሪ፣ ማርቲኔሊ ተቀይሮ ሲገባ ተመለከትን። በኖኒ ማዶኬ እንዲሁም ቪክተር ኬሬሽ በካያበር ሲገባ ተመለከትን ማለት ነው። እነዚህ ተጫዋቾች ሁሉም ስታርተር መሆን የሚችሉ ናቸው። ጨዋታው መጀመር ማለት ግን ጨዋታውን ጨረሱት፣ ለመጨረስ ገቡ ማለት እናም ደግሞ ተሳካላቸው። እያንዳንዳቸው ለአንዳቸው አሲስት አደረጉ ተመለከትን። ፔሩን ካፒ ለቪክተር ኬሬሽ አሲስት ያደረግ ተመለከትን። ማክስ ዶማን ላስቆጠረው ጎል ደግሞ ማርቲኔሊ አሲስት ያደረግ ተመለከት ነው ማለት ነው። ይሄ ብዙ ነገር ይነግረናል ይላል። ብዙ ነገር ማለት የማክስ ጎል ማግባት እንግዲህ ሲያነጋግር ነበር። ግን በዚህ ውድድር 3 ጨዋታ ብቻ የጀመረ 16 ዓመቱ ሆኖ የጄሲኤስኢ የሚባለው ወይ ደግሞ እኛ ማትሪክ የሚባለውን ፈተና በአመቱ መጨረሻ የሚፈተን ተጫዋች 61.3 ሜትር ቦል ኬሪ አድርጎ ጎል አስቆጠረ እና በፕሪሚየር ሊጉ ታሪኩ 6ኛው ረጅም ሜትር ኳስ ገፍቶ ያስቆጠረው ተጫዋች ነው። ግን ምን ይነግረና ተጫዋቹን በጨዋታ ውስጥ የነበረውን ክሬቲቪቲ ማነስ ሙሉ በሙሉ ሊፈታ የሚችል ተጫዋች ነው ብሎ ሚካኤል አምኖ ነበርና የሱ መቀየር ብቻ ሲሆን የተቀየረበት መንገድ በጣም አስደናቂ ነበርና አርሰናል በዚህ ውድድር ዓመት ያን በዛ ጨዋታ ውስጥ የነበረውን ጨምሮ 11 ጎል ከተቀያሪ ተጫዋቾች
ከሰከንድ ሃፍ 10 አሲስት በድምሮ 20 የጎል ተሳትፎችን ከተቀያሪዎች አግኝቷል። 21 የጎል ተሳትፎቹ ማለት ከነዚህ 21 የጎል ተሳትፎች ደግሞ 16 ጎሎች ፖይንት አመጣዋል። ፖይንት ለምሳሌ በፖይንት በማምጣት ምንለው የማክስ ዶማን አርሰናል ጨዋታው ለማሸነፉ አረጋግጦበታል። ግን ፖይንቱን ለአርሰናል የሚሰጠው ያኛው ጎል ተቆጠረም አልተቆጠረም የቪክቶሪ ዮኬሬሽ ፖይንት ይሰጣል ምንለው የቪክቶሪ ዮኬሬሽን ጎል ነው። ከ21ዱ 16ቱ ለአርሰናል ፖይንት ሰጥቷል። አርሰናል መሪ አድርጓል ወይም ደግሞ አርሰናል ከአቻ ወደ አሸናፊነት አምጥቷል ወይም አርሰናል ከመመራት ወደ አቻ አምጥቷል። ለምሳሌ የሲቲ ጨዋታ ታስታውሱ እንደሆነ ከሲቲ ጋር የነበረን በኤምሬትስ የተከናወኑን ጨዋታ ተቀይሮ የገባው ማርቲኔሊ ነው አይደለ ጎሉን ያስቆጠረው እና ኳሱን የሰጠው ምንድነው ኤብሪቺዜ ነው። ሁለቱም ቅያሪዎች ነበሩ ታስታውሱ እንደሆነ ማለት አንዱን ነጥብ ለአርሰናል የሰጠው ሰብስቲቲዩሽን ነው ማለት ነው። ያ ነው ፖይንት 16 ጎሎች ፖይንት ለአርሰናል ሰጠዋል ማለት ነው። ከሌላ ክለቦች ጋር ከቅያሪና በሰከንድ ሃፍ ካላቸው ፐርፎርማንሶች ጋር ስታነጻጽሩት በጣም ከፍተኛ በሰባት የበለጠ ነው። ለምሳሌ በፕሪሚየር ሊግ ውስጥ ሁለተኛው ባለፈው የውድድር ዓመት ሪካርዶ የፕሪሚየር ሊግ ሪካርዶ የጨበጠው ብራይተን 9 ጎልና 5 አሲስት 14 የጎል ተሳትፎ ነው ያለው። አርሰናል 21 ነው 7 ልዩነት አለ። ሶስተኛ የሚባሉ ጥሩ ቪላ ነው 9 ጎል 4 አሲስት 13 የጎል ተሳትፎ ነው። የፕሪሚየር ሊጉ ሪካርድ እንኳን አርሰናል ለመስፈር ገና 7 እና 6 ጨዋታዎች እየቀሩት ተጠግቷል። ምክንያቱም የፕሪሚየር ሊጉ ሪካርድ ከሰብስቲቱሽን ብራይተን ነው ባለፈው ውድድር ዓመት ነው ያዘው 15 ጎልና 10 አሲስት 25 የጎል ተሳትፎ ማለት ነው። እና አርሰናል 21 ላይ ደርሷል ማለት ነው። ለምሳሌ የማርቲን ከሲቲ ጋር ነስቶላችሁ የሚካኤል ሜሪኖ ተቀይሮ ገብቶ ኒውካስል ላይ ያስመዘገቡ የዩኬሬሽ ኤቨርተን ላይ እንደዚህ ያለ በዚህ ውድድር ዓመት ፖይንት ጌን ያደረጉ ጌሞች ብዙ ናቸው። በጣም ብዙ ናቸው ማለት ነው። አንዳንዶቹም ጨዋታ ቀይሯል። ለምሳሌ ከኒውካስል ጋር የነበረው የ2-1 የሴንት ጄምስ ፓርክ ጨዋታ ታስታውሱት እንደሆነ ጨዋታው ሙሉ የቀየረው ማርቲን ኦዲጋርድ ተቀይሮ ከገባ በኋላ ነበር። አሲስትም ጎልም ያን ያህል ባይኖረው በጨዋታው ውስጥ ግን የነበረው እንቅስቃሴ በጣም ጉልህ ሚና ነበረው ለጨዋታው ውጤት መቀየር ማለት ነው። ሲቲ ምን ያህል ደካማ እንደሆነ በዚህ ውስጥ የምታውቁት እንግዲህ ነግሬያችኋል። በዚህ ውድድር ዓመት ከሰከንድ ሃፍ ውጤት በጣም ደካማ ነው። በሰከንድ ሃፍ ብዙ ውጤት ተቀልብሶበታል። ግን ደግሞ የፔፕ ጋርዲዮላ የሲቲ የዚህ ውድድር ዓመት ቅያሪዎች ምንም እርቫና ቢስ ናቸው። እና የፕሪሚየር ሊጉ ከደካማ ቡድኖች ውስጥ አንደኛው ብቻ ሳይሆን 20ኛው ሰብስቲቱሽን ላይ ምንም አይነት የጎል ተሳትፎ የሌለው ቡድን እንደሆነ ቃላችሁ አንድ ጎልና አንድ አሲስት ምንም ሳይሆን አንድ ጎልና አንድ አሲስት 2 የጎል ተሳትፎ ብቻ ነው ያለው 2 የጎል ተሳትፎ ማለት ነው። እና አንደኛውም ደግሞ ጎል ያን ያህል እርባና የለውም። ከኖሪች ጋር ከወልቭስ ጋር በነበረና 4-0 ባሸነፉት ጨዋታ ላይ ሪያን ቸርኪ ተቀይሮ ገብቶ ጎል አስቆጥሯል። ፖይንት የሰጣቸው ውጤት አይደለም የሪያን ቸርኪ ማለት ነው። ፖይንት አልሰጣቸውም ኦልሬዲ ጌሙን መርተውት ስለነበረ ማለት ነው። ከዛ ውጭ ለምሳሌ ኤቨርተን 19ኛው ቡድን ነው ምንም ጎል አላስቆጠረም 3 አሲስት አለው። ፓላስ 3 ጎል 2 አሲስት 5 የጎል ተሳትፎ አለው። እነዚህ በፕሪሚየር ሊግ ውስጥ ከሰብስቲቱሽን ደካሞች ቡድን ናቸው። ግን እንደ ሲቲ ግን ደካማ አይደለም። ስለ ዴብስ አንዳንዶች ይከራከራሉ። ይሄ ፖይንት ሲነሳ የዛ አትሌቲክ አንድ አርቲክል ላይ ኮሜንቱን ሳነብ ነበር እና አርሰናል እኮ ዴብዙን ይላሉ። አዎ የአርሰናል ዴብዝ በጣም የሚደንቅ ነው። ዴብዙም ነው የረዳው ምክንያቱም በዝውውር መስኮቱ መጨረሻ ላይ ያልተገመቱ ሌላውን ትተን የቪክቶሪ ዮኬሬሽ መምጣት ወይም ደግሞ የክርስቲያን ኖርጋርድ የኖኒ ማዱኬን መፈረም እነዚህን እንኳን ክርስቲያን ሞስኬራ ምናምን የሚባሉ ስሞችን እንኳን ትተን አርሰናል ዝውውሩን ጨርሷል ብለን ባሰብንበት ሰዓት ነው ኤብሪቺ ኢዜ ሲመጣ የተመለከት ነው። የካይ ሃቨርትዝ ጉዳትን ተከትሎ ማለት ነው። አርሰናል ከዚህ በኋላ ዝውውር አያደርግም ብለን ባሰብንበት ሰዓት ነው አርሰናል በቂ ተጫዋች አለው ብለን ባሰብንበት ቦታ ላይ ፒየር ኢንካፔ መጣ። ያን ያህል በጣም ሌግዠሪ የሆነ ስብስብ እንዲኖረው አስችሏል። ግን ደግሞ የሲቲን የምታጣጥሉት ይላል። ለምሳሌ በሊጉ ከዌስትሃም ጋቻ በወጡበት ሰዓት ላይ 4 የማጥቃት ባህሪያቸውን አስነስቷል። ሪያን ቸርኪ፣ ጀርሚ ዶኮ፣ ፊል ፋደን፣ ቲጃኒ ሬንደርስ የመሳሰሉ ተጫዋቾች ከቤንች ነው የተነሱት። ዲዩ ቢሊሚ ከቤንች ማለት ነው። እነዚህ 4 ተጫዋቾች ሁሉም በቋሚ አሰላለፍ ውስጥ መጫወት የሚጀምሩ ለምሳሌ ሪያን ቸርኪ ሻምፒዮንስ ሊግ የማድሪድ ጨዋታ፣ ቲጃኒ ሬንደርስ፣ ዶኩ የሻምፒዮንስ ሊጉ ጨዋታ ላይ ቀጥታ የጀመሩ ተጫዋቾች ናቸው። እነዚህን ተጫዋች ነው ያስነሳ። እነዚህ ማስነሳት ብቻ እኮ አይደለም ጌሙ ቢከብደው ጌሙን ደግሞ ሊቋጠሩት የሚችሉ እንደ ማቴዮ ኮቫቺች የሻምፒዮንስ ሊግ አሸናፊ ሮቨን ዲያሽ ሲዝኑን አልሞስት 70% በአማካይ ስፍራ የተጫወተው ኒኮ ጎንዛሌዝ የመሳሰሉ ተጫዋቾችም ተጠባባቂ ቦታ ላይ ነበሩት ያልተሰለፉ ማለት ነው። ስለ ዴብዝ አይደለም ይወራው ማለት ነው። ስለ ዴብዝ አይደለም ቢኮዝ ሲቲ ራሱ ጠንካራ ዴብዝ ያለው ቡድን ስለሆነ ማለት ነው። ሌላው አርሰናል ነጥብ የጣለባቸው ጨዋታዎች አሉ አይደለ እና እየፈራንባቸው ለምሳሌ አንደኛው ወልቭስ ነው በ20ኛ በሚገኝ ቡድን ውስጥ ማለት ግን ሲቲም ስሊፐር ያደረገው በሁለት ወራጅ ቀጠና ባሉ ቡድኖች ነው ኖቲንጋም ፎረስት እና ዌስትሃም ሁለት ወራጅ ቀጠና ባሉ ቡድኖች ስሊፕ ሲያደርግ የተመለከት ነው ማለት እና ቅያሪ እና ከቅያሪ የሚገኙ ፖይንቶች
ዋናው በዋንጫው ፉክክር ዋናው ልዩነት ናቸው ይለናል ኦፕታ። በጣም እንዳልኳችሁ ከትባክ ሲቲ ጥሩ ነው። አርሰናል ዲፌንሲቭ ሶሊዲቲ አለው። አርሰናል ሞር ታክቲካል ዲሲፕሊን ነው ብዙም። ሲቲ ደግሞ ካውንተር ፕሬሲንጉ በዚህ ውድድር ዓመትና ትራንዚሽኑ በጣም አስደናቂ ነው ምናምን። ሁለቱም የራሳቸው ጥንካሬዎች አሏቸው፣ ግን ቤስት እና ትልቁ ልዩነት ቅያሬ ነው እና ለዛ ማን ይደነቃል? ብዙዎቹ በዚህ ውድድር ዓመት ስለ ቅያሬ ብዙ ማያደንቁት እና ስለ ቅያሬ ብዙ የሚተቸው ሚኬል አርቴታ ሲዝኑን ከቅያሬ ነው የወሰነው፣ ብታምኑም ባታምኑም ማለት ነው። እና ከካራባኦ ካፕ የፍጻሜ ጨዋታ በፊት ለአነሱ የወደድኩት ሀሳብ ነው ቅያሬ። እና ይሄ በሊግ ብቻ ግን አይደለም፣ ከሲቲ ጋር በምናደርገው የካራባኦ ካፕ ጨዋታ ይሄ ሊሰራ ይችላል፣ ቶታል ሊሰራ ይችላል። በተለይ ከሲቲ ጋር እስከ 70ኛው ደቂቃ ላይ ጎሎችን ሳናስቆጥር ጎሎች ሳይቆጠሩብን በተመሳሳይ ጎል መጠን ውስጥ የምንጓዝ ከሆነ እኛ ጨዋታውን ከቅያሬ መግደል እንችላለን ሙሉ በሙሉ። ሲቲ ግን ያን ለማድረግ ቁጥሮች አይደግፉትም። ሊሆን ይችላል በዛ ጨዋታ ላይ ግን ቁጥሮች አይደግፉትም። ይሄን የማድረግ አቅም ከቅያሮች ጌሞችን የመቀየር አቅም በዚህ ውድድር የለውም ማለት። ስለዚህ አርሰናል በዲፌንሲቭ ሶሊዲቲ የሚሆን በታክቲካል ዲሲፕሊንም ጌሙን እስከ ደቂቃዎቹ መጨረሻ መሄድ እስከ ጨዋታው መጨረሻ እንኳን ቢሄድ በመጨረሻ ላይ ከነዚህ ከቅያሮች በሚነሱ እንትኖቹ ማቴሪያሎቹ ጨዋታውን የመጨረስ አቅም እንዳለው ማንሳት ያስፈልጋል ማለት። ለዛ የሚረዳ ብዙ ሪሶርስ እጁ ጋር ስላለው ማለት ነው። ይሄን ነው ላነሳ የወደድኩት። ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ ለእስልምና እምነት ተከታዮች ኢድ ሙባረክ ማለት እወዳለሁ።